ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን። እንኳን አደረሳችሁ ለሰማዕቱ ለቅዱስ ጊዮርጊስ እንዲሁም ዛሬ ታስበውና ተከብረው ለሚውሉ ቅዱሳን መላእክት እንኳን አደረሳችሁ እላለሁኝ። ዛሬ እንደምታውቁት የቅዱስ ዳዊት ዓመታዊ ክብረ በዓል ነው ማለት ነው። እረፍቱ ያረፈበት ነው። በዛ ላይ የወሩ የሰማዕቱ የቅዱስ ጊዮርጊስ መልካውን እያደረስን ድርሳኑን እያደረስን የምንውልበትና እግዚአብሔርን የምናመሰግንበት ነው። በምንሄድበት ሁሉ የዳዊት አምላክ ኢየሱስ ክርስቶስ ይከተለን እላለሁ። ቀጣይ ወደ ርዕሴ ስገባ አንዲት እህታችን በስደት ሀገር ነው የምትኖረው። የመጣችው በቀጥታ ቤተሰቦቿን ሰርቼ ጥሪ ግሬ ቤተሰቦችን ማሳለፍ ነው የምፈልገው ብላ ነው የመጣዩ። ከዛ ለቤተሰቦቿ ብዙ ነገር እያደረገች እህቶቿን እያስተማረች ወንድሞቿን እያስተማረች ከብዙ ነገር አድርሳለች። ከዛም ካደረሰች በኋላ አንዲት እህቷ እመጣለሁ ብላ ትበጠብጣታለች። እሺ ብላ እሷን ተቀብላ አብረው እየኖሩ እሷም ስታግዛት፣ መቼም ሴት ልጅ ስደት ላይ ስትመጣ ታግዛለች፣ ብዙ ነገርን ታረጋለች። ከዛም እሷ ወደ 8 አመት አካባቢ ሆኗታልና ከመጣች ብዙ ነገር ግን ለእኔ የምትለው ነገር የላትም። ለራሷ ያደረገችው ነገር ምንም ነገር የላትም። ቤተሰቦቿን አብዝታ ነው የምረዳው። ሁሉም ሰው ያውቃል ለቤተሰቦቿ ብዙ ነገር እንዳደረገችና እንዳለች። እለታት አንድ ቀን በጣም በጠና ትታመማለች። ታማ ሀይ የሚላት ሰው ማንም ሰው የለም። ያ ስትረዳቸው ጓደኞቿም እህቶቿም በቃ የሆነ ሰው ችግሮኛን ካላት ራሱ ለመስጠት ለዛ ሰው ወደ ኋላ አትልም ነበር። ከዛ ግን አመማት። በታመመች ሰዓት አንድ ሰው ራሱ ስልክ እንኳ ደውሎ እንዴት ብለሻል ያላት ሰው የለም። በጣም ታዘበች። ብዙ ሰው ታዘበች። ብዙ ሰው አለች። ቢያንስ እንኳን የገንዘብ አልፈልጋቸውም፣ እህቴም በሰላም አንጥቼ እህቴ ስለገባችልኝ እህቷም ስላለች ገንዘብ አላስፈለጋትም። በሰዓቱ ግን አይዞሽ፣ እንዴት ነሽ፣ የት ሆነሽ ነው፣ ጠፋሽ፣ በሰላም ነው ያላት ሰው አንድም ሰው የለም። አንድም ሰው የለም። ኢትዮጵያ ራሱ ምንድን ሆነሽ ነው የጠፋሽው አይልም። ለእህቲቱ እየሰራች ስለሆነ ገንዘብ የምትልከው ራሱ እህቲቱ ስለሆነ እሷ ያኔ የዛን ያህል እንደዚህ ነው ታማ ነው እንዴ እንደዚህ ነው እንዴ ራሷን ትጠብቅ የሚል ሀሳብ እንጂ እስኪ አገናኙን እንዴት ነው ምኗን አማት ነው ራሱ ብለው እህት ወንድሞቿ ስትረዳቸው ስታስተምራቸው የነበሩት ራሱ እንደዛ አላሉ። እናት አባት ግን እናትም አባትም እስከሆኑ ድረስ የወለዷት ልጃቸው እስከሆነች ድረስ በጣም ይጨነቃሉ፣ በጣም ይጠበባሉ። ብዙ ነገሮችን ያሳለፉ ልጃቸው እስከሆነች ድረስ በጣም አብዝተው ይጨነቃሉ። ስልክም ለመደወል ለማለት ይላሉ። ብዙ ነገሮችን ከወደዛ ካርድ ሞልተው ራሱ ይደውሉላት ነበር። ከዛ ውጭ ያሉት ግን ማንም ሰው ሀይ እንኳ ያላት ሰው የለም። የአክስቴ አጎት የወንድም እህት ምናምን ብዙ ሰው እዚህም ያሉት የተዋወቀ ያላያቸው እስኪ እንዴት ነሽ እግዚአብሔር ይማርሽ እንኳ ያላት ሰው የለምና ከዛም በጣም ታዝባ ከአንድ ወር ከግማሽ እስከሚሆናት ድረስ እዛ ታምሜ ተቀምጬ ነበር አለች። ከዛ ታማ ተቀምጣ እግዚአብሔር መቼም መሀሪ ነው፣ መቼም አትመመኝ አይባልም፣ አትቁረጥ ነው ወይም አትፈትነኝ አይባልም። ይህንን ፈተና የምወጣበትን ኃይልና ብርታት ስጠኝ፣ ጉልበት ስጠኝ ነው ማለት ያለብን። የእውነት የሰው ልጅ ሆኖ በተለይ ክርስቲያን ኦርቶዶክስ ተዋህዶ ሆኖ የማይፈተን የለም። ምክንያቱም ቅዱሳን መላእክ፣ ጻድቃን፣ ሰማዕታት አባቶች ምን አሳልፈው ሰማዕታት የክርስቶስን ትክክለኛውን ሕይወት ለማግኘት ስንት ተጋድለው ስንት ሰይፍ አልፎባቸው ነውና እኛም ደግሞ በክርስትና ሕይወታችንም ሆነ በሕይወታችን ስንኖር ለዓላማችን ጠንካራ የሚመጣብንን ፈተና ለበጎ ነው። ምናልባት እግዚአብሔር ይህንን ያመጣው ፈተና እኔ ሊያስተምረኝ ነው ብለን ማሰብ ያስፈልጋል። ምክንያቱም ፈተና የሚመጣው አንድም ከእግዚአብሔር ነው። በእርግጥ ከዲያብሎስ የሚመጣ ፈተና አለ። ግን እግዚአብሔር አምላክ ያንን ፈተና ለእኛ
ትልቅ ዋጋ ትንሽዬ ነገር ፈተና ያሳልፍንባት ለእኛ ትልቅ ዋጋ ሆና ነው በእግዚአብሔር ሴት የምትገኘው ወይም ደግሞ ዋጋችን ከፍ ያለ ነው የሚሆነው። ስለዚህ ፈተና ስንፈተን ሩጠን ለማማረር እግዚአብሔር እኔን አያየኝም እኔ ፍጡሩ አይደለሁም ብለን እንድናስብ የሚያደርገንን ከውስጣችን ያደፈጠው አጋንንት እስከሆነ ድረስ ያንን ለማስወገድ ያስፈልጋል። ስለዚህ እህታችን በዛ ባለችው ሰዓት መነጋገርም ያለባት ከእናት አባትና ካመጣቻት እህቷ ብቻ ነው። ከዛ ውጭ ያለው ሰው ጋራ ማንም ሰው ጋራ ተነጋግራ ብላ አታውቅም። ከዛም ያንን ነገር ካየችና ከተረዳሽ በኋላ ወደ እግዚአብሔር መመለስ፣ እግዚአብሔርን መመጽወት፣ ለድሆች ማብላት ማለት ከእግዚአብሔር ጋር መነጋገር ፈለገች። ቁጭ ባለችበት ሰዓት ምን እየሰራሁ ነው እኔ ሙዚቃ የማዳምጠው የምጨፍረው እምለው ምን እየሰራሁ ነው ብላ ራሷን ማዳመጥና ራሷን ማለት ጀመረች። ብቻ ስንሆን ነው ራሳችን እንድናዳምጥ የሚረዳን። በእርግጥ ለሰው ልጅ ሰው በጣም አሪፍ ነው፣ ግን ደግሞ ሰውም እንዳለ ሆኖ ራሳችንን ማዳመጥ ያስፈልጋል። እኔ ምን እያደረግኩ ነው? ምን እየሰራሁ ነው? አሁን ያለሁበት ህይወቴ ምን ላይ ነው? ለስጋ ህይወቴ ነው የምተጋው ለነፍስ ህይወቴ ብሎ ማሰብ ያስፈልጋል። ስለዚህ እሷ ስታስበውና ስትለው እየኖረች ያለችው ለስጋዋ እንጂ ለነፍሷ አይደለም። ለነፍሷ የኖረችበትን እስኪ ላስብ። ምን አደረግኩ? ሰገድኩ ለፈጣሪ? ፈጣሪን አመሰገንኩት? በሰጠኝ ነገር አመስግኘው አውቃለሁ የሚል ሀሳብ አመጣል። እግዚአብሔር መሀሪ ነውና ከህመሟ ፈወሳት። ተፈውሳም ወደ ስራ ሄደች። ወደ ስራዋ በሄደችበት ተግታ ማህበር እየገባች እየዘመረች እየጸለየች እግዚአብሔርን ማመስገን ጀመረች። ከዛ ስራ ሄዳ እንትን ባለችበት ሰዓት እነዛ ጓደኞቿ ምናምን ስልክ መደወል ጀመሩ። ይፈልጓት ጀመሩ። እህቶቿ ይፈልጓት፣ ወንድሞቿ ይፈልጓት ጀመሩ። እሷ የማንንም ስልክ አታነሳም። ሪካርድ ያደረጉት ተለውጠሻል፣ ተቀይረሻል፣ ምን አግኝተሽ ነው? ምንድን ሆነሽ ነው? በሰላም ነው የጠፋሽው? ስራ ስትሄድ ኦንላይን ስትገባ በሰላም ነው የጠፋሽው መባል ተገቢ ነው? ይገርማል። ሰው ስንባል እኮ የዚህ ነው ያለው ማለት በተከፋችበት ሰዓት በወደቀችበት ሰዓት አይዞሽ ያላሉት ዛሬ እንዴት አይዞሽ ሊሏቻሉ? ስራ ስለሰራች ገንዘቧን መያዝ ከጀመረች በኋላ ሰው ወደዳት። ሰው ወደ እሷ መምጣት ጀመረ። ይደውላል። ያልረባው ሁላ ሰው ይደውልባታል። እሷ ግን አምላኬ ሆይ አንተ ነህና ሁሉን የምትመረምር የምትል የልቤን ሀሳብ ፈጽምልኝ፣ አንተን እንዳገለግል በስነ ስርዓት ሀገር ሄጄ በቤተሰቦች እጅ ትዳርም ከሆነ መመልኮስም ከሆነ አንተ ያልከኝ እንድፈጽም አንተ እርዳኝ፣ ጽናቱን ስጠኝ፣ የሚመጣውን ፈተና የምወጣበትን ፈተና ኃይል ስጠኝ፣ ብርታቱ ነኝ፣ ስለ ቅዱሳን መላእክት እያል መማጸን ጀመረች። እንደዛ እያለች ገንዘቧን ማየት ጀመረ። አስራት በኩራት ማውጣት ጀመረ። አስራት በኩራት በምታወጣ ስል ሁሉም ሰው ይጠላታል። አንቺ ካሁንሽ ምን ነው ልመለኩሽ ነው? ጳጳስ ሆንሽ እንዴ? የማለት ሀሳብ የመሳለቅ ሀሳብ ያመጡባታል። ሪካርድ ያደርጋሉ። እሷ ግን የማንንም ነገር አትመልስላቸው። ከዛም እንደዛ እያለች አላማዋን አስተካከለች። የራሷ ያለችውን ነገር አስተካከለች አለች። የምትሰራውንና የምታደርገውን ነገር አላማዋን አስተካከለች። ቤቷን ሰራች። በፊት ቤተሰቦቿ ነበር ስረዳ የነበረው። አሁን ግን የራሷ ቤቷን ሰራች። አላማዋን አስተካከለች። ምክንያቱም ከእግዚአብሔር ጋር እየተነጋገረች ነው። እግዚአብሔር አጋዥ አላት፣ ጥላ ከለላ አላት። ስለ እሷ ቅዱሳን መላእክትን አዞላታል። በቤቷ ይጎበኙታል። ጥላት እንዳይጥላትኝ ጥላ ከለላ ይሆናታል። ስለዚህ ከዚህ ምን እንደተማራችሁ ልትረዱና ልትሉ ይገባቸዋል። እህት ወንድሞችን፣ በተለይ ቤተሰብ የምትረዱ ዝም ብላችሁ ጓደኛ የምትረዱ ከኔው ከራሴ ጀምሮ ማለት ነው። እኔም የማደርገው ነገር ነው። ይህንን ነገር ብንቆጥብ፣ ከእግዚአብሔር ጋር ብንነጋገር፣ ዝም ብለን ለማይረባ ገንዘብ ወንድማችን ብር ላኩልን ስላለ ብቻ ከመላካችን በፊት ለአስራት በኩራት ብናወጣ፣ የደከሙትን ብናበላ ብናጠጣ ትልቅ ዋጋ ያስከፍለናል ማለት ነው። ወይም ደግሞ ትልቅ
የነፍሳዊ ዋጋን እናገኛለን እላለሁኝ። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።